ጋት ፈተና ላይ 90% ማምጣት በጣም ቀላል ነው፣ ግን ይህንን ቀድማችሁ ማወቅ ግዴታ። እኔ ዛሬ የሚያሳያችሁ ከፍተኛ ውጤት የሚያስመጣ መንገድ ብዙዎች ደግሞ የማያውቁት ምስጢር ነው። ከመጀመራችሁ በፊት 90% በላይ መስራት ከፈለጋችሁ ይህንን ቪዲዮ እስከ መጨረሻ ድረስ ተከታተሉ። ደግሞ ላይክ አድርጋችሁ ጀምሩ። እና ጋት ኤግዛም በፊት ያሉ ምስጢራቶች በሶስት ደረጃ ከፍዬ ነው በደንብ የሚያስረዳችሁ። በብዙዎቻችሁ ጥያቄ መሰረት ጋት ኤግዛም ላይ ጥሩ ውጤት ለማምጣት ምን ያስፈልጋል፣ እንደገና ሀሳቡን በሰፊው አስረዳልን ብላችሁ በኮሜንት በጠየቃችሁን መሰረት ዛሬ ደግሞ በጣም በተሻለ መልኩ ለእናንተ በደንብ አሳያችኋለሁ። እርግጠኛ ነኝ ይህንን ቪዲዮ ያየ ተማሪ ጋት ኤግዛም 90% በላይ ሰርቶ በቀላሉ ማለፍ ይችላል። እና ጋት ኤግዛም በፊት ያለው ምስጢር ጋት ኤግዛም ላይ ሳምንት ሲቀርና ጋት ኤግዛም ቀን መስራት አለባችሁ ነገርና ይህንን ከሰራችሁ ጋት ኤግዛም ላይ በጣም ከፍተኛ ሌቨል ላይ መቀመጥ ትችላላችሁ። ጋት ኤግዛም በፊት ምን ማድረግ ያስፈልጋል? ስለዚህ ጋት ኤግዛም በፊት በጣም የጋት አወቃቀር ስትራክቸር ማወቅ ያስፈልጋል። የብዙ ተማሪዎች ችግር እዚህ ጋር ጋት ኤግዛም ምን እንደሆነ ሀሳቡን ኮንቴንቱን ይዘቶቹን ሳያውቁ ወደ ፈተና ይሄዳል። ሁላችንም እንደምናውቀው አብዛኛው ተማሪ በዚህ ደረጃ ላይ በጣም ደካማ ነው። ጋት ኤግዛም ስትራክቸር ፓተርኖቹን አያውቁም። ዛሬ እናንተ ደግሞ ጋት ኤግዛም ላይ ፐርፌክት ሆናችሁ ራሳችሁን አሳምናችሁ በጥሩ ውጤት ሰርታችሁ ወደ ዩኒቨርሲቲ መግባት ከፈለጋችሁ ጋት ኤግዛም አወቃቀር ዙሪያ ላይ ቨርባል ሪዝኒንግ፣ ኳንታቲቭ ሪዝኒንግ፣ አናላቲካል ሪዝኒንግ ዙሪያ ላይ እነዚህን ስትራክቸሮችን አሳያችኋለሁ። ቨርባል ሪዝኒንግ ጥያቄዎች ምን አሉ? አዲስ ቃላት ቮካቡላሪ ይኖራሉ። ከቨርባል ጥያቄዎች እና ሪዲንግ ኮምፕሬንሽን ፓራግራፎች ይኖራሉ። ሳይኖኒምስ ጥያቄዎች፣ አንቶኒምስ እንዲሁ አናሎግ ጥያቄዎች ጋት ኤግዛም ላይ ቨርባል ሪዝኒንግ ስትራክቸር ውስጥ ይህንን እናገኛለን። ስለዚህ በዚህ ዙሪያ ራሳችሁን ማዘጋጀት በጣም ቀዳሚ ያደርጋችኋል ማለት ነው። ሁለተኛው ኳንቲታቲቭ ሪዝኒንግ ማትስ ካልኩሌሽን ጋር የነበሩ ጥያቄዎች በጣም ኳንቲታቲቭ ሲባል ብዙ ተማሪ እንደ ከባድ አድርጎ ያያል። ምንም ከባድ ነገር አይደለም። በጣም ሲምፕል እና ቀላል ያሉ ማትስ ጥያቄዎች ናቸው። አልጀብራ ጥያቄ ለምሳሌ ሊኒየር ኢኩዌሽን በኤሌመንተሪ ሌቨል የምትጠየቁ ጥያቄዎች፣ ሊኒየር ኢንኢኳሊቲ ጥያቄዎች፣ አርትሜቲክ፣ ፐርሰንቴጅ እና ሬሾ ኦልሶ ስፒድ ትሪክስ፣ ስታቲክስ ጥያቄዎች፣ ሚን፣ ሞድ፣ ሚዲያን እንደዚህ አይነት ነገሮች ጋት ኤግዛም ላይ ይመጣል። ስለዚህ ስትራክቸሮቹን ካወቃችሁ ምን ትላላችሁ? ሶስተኛ አናላቲካል ሪዝኒንግ የትንተና ጥያቄዎች፣ ኦልሶ ሎጂካል ሪዝኒንግ ጥያቄዎች፣ የተወሰኑ ጥያቄዎች ይመጣል። እነዚህን ስትራክቸሮች ከየት ማግኘት ይችላል? ስለዚህ እነዚህን ስትራክቸሮች ቴሌግራም ቻናል ላይ ዩቲዩብ ሚዲያ ፋሚሊ ለምን ቴሌግራም ግሩፕ አለ። እሱን ጆይን አድርጋችሁ ሁሌ በቻናላችን ላይ አስፈላጊውን መረጃ ሁሉ እዛ እናቃለን። ሁሌ በተደጋጋሚ የመጡ ጥያቄዎችንም እዛ ታገኛላችሁ። ጆይን አድርጋችሁ ቤተሰብ ሁኑ። እንዲሁም በተጨማሪ በዚህ በቻናላችን አዳዲስ መረጃዎችን እዚሁ ለእናንተ ስለምናቀርብ ሳብስክራይብ ያደረገ ተማሪ ቅድሚያ ከሁሉ ቅድሚያ ያገኛል። ሳብስክራይብ አድርጋችሁ ቤተሰብ ሁኑ እና ጋት ኤግዛም ላይ በጣም ተወዳጅ በጣም አስፈላጊ ከሆኑ ነገሮች የሳምንት ፕላን ማዘጋጀት በጣም አስፈላጊ ነው። የሳምንት ፕላን ስታዘጋጁ ሁሉም ነገር ስኬት የሚመጣው በቅንጅት ነው። ለምሳሌ ከሰኞ እስከ ሐሙስ ያላችሁን ጊዜ አደራጅታችሁ ምን ታደርጋላችሁ? አዳዲስ ኮንሰፕቶችን ፕራክቲስ ማድረግ ጋት ኤግዛም ዙሪያ ላይ ያሉ ሀሳቦችን። አንድ አርብ ቀን ደግሞ ቴክ ፉል ሞክ ኤግዛም ጋት ኤግዛም ዙሪያ ላይ ከዚህ በፊት የወጡ ጥያቄዎችን እሱን መስራትና መሞከር። ቅዳሜ ቀን ደግሞ ኢረናላይዝ ስህተታችሁን ማስተካከል። የተደጋገሙ ስህተቶች ወደ ውድቀት ስለሚያደርስ ስለዚህ አንድ ስህተት ሳትደግሙ ምን ላይ ችግር እንዳለባችሁ ራሳችሁን መፈተሽና መከታተል ያስፈልጋችኋል ማለት ነው። ኦልሶ ጋት ኤግዛም ላይ አንድ ሳምንት ሲቀር ከሳምንት በፊት ምን ታደርጋላችሁ? ስለዚህ ፋይናል ዊክ ስትራቴጂ ማዘጋጀት ያስፈልጋችኋል። ስለዚህ ምንድነው ደካማ ፓርታችሁን ደካማ ጎናችሁን ማስተካከል አሬንጅ ማድረግ ያስፈልጋችኋል። አዲስ ነገር መጀመሪያ አያስፈልግም። በዚህ አንድ ሳምንት ሲቀር ኮንፊውዥን ውስጥ እንዳትገቡ
አዳዲስ ነገር ሳትጀምሩ ከዚህ በፊት ያወቃችሁን ቀለል ያለ ነገር ሪሜምበር ማድረግ ያስፈልጋችኋል። በዚህ ታይም ደግሞ ሞክ ኤግዛም መውሰድ በጣም አስፈላጊ ነው። ዊኬራችሁን ማጠናከር አስፈላጊነት ይኖራል ማለት ነው። ኦልሶ ፎርሙላ ፕላስ ቮካቡላሪን ማንበብ በጣም ጠቃሚ ነው። ለጋት ፈተና አንድ ሳምንት ሲቀር። ስለዚህ እየተከታተላችሁ ከሆነ ይህንን ቻናል ሳብስክራይብ አድርጋችሁ ሁሌ ጋት ኤግዛም ዙሪያ ላይ ያለውን ከምክር እስከ ኤግዛሞቹ ድረስ ያለውን ሁሉም መረጃ በዚህ ቻናል ታገኛላችሁ። እና ከፈተና አንድ ቀን በፊት ምን ታደርጋላችሁ? ለፈተና አንድ ቀን ሲቀር ምን ታደርጋላችሁ? መረበሽ አያስፈልግም። ስለዚህ ፎርሙላ ሽቶችን ማየት አስፈላጊ ነው። ቮካቡላሪን ማጥናት አስፈላጊ ነው። ስለዚህ መረበሽ፣ ዲስታርብ መሆን፣ የተለያዩ ተግባራቶች ውስጥ መግባት አያስፈልግም። ይህን ስታደርጉ ውጤታችሁ ሊበላሽ ይችላል። የተረበሸ ተማሪ ጥሩ ውጤት መስራት ስለማይቻል ተረጋግታችሁ አንድ ቀን ሲቀር ስለ ፈተና ብዙም አብዝታችሁ ማሰብ መጨነቅ አያስፈልግም። ስለዚህ ፈተና ሲባል የተማራችሁትን መፈተሽ እንጂ ሌላ ነገር አይደለም። ምን ያህል አውቀዋል፣ ምን ያህል አላወቀም የሚለውን ለመፈተሽ ነው ፈተና የሚሰጠው። ስለዚህ በራሳችሁ ላይ ሌላ ኮንፊውዥን ውስጥ ገብታችሁ ያነበባችሁትን ወደ ሌላ ጣጣ ውስጥ ሳትገቡ በቀላል ሰጥታችሁ ማለፍ ትችላላችሁ ማለት ነው። እና በጣም ሶስተኛው እና አስፈላጊው ፓርት ምንድን ነው ካላችሁ ጋት ኤግዛም ላይ በጣም ቴክኒካል ሆነ ስትራቴጂ ደግሞ በጣም ውጤታማ የሚያደርጋችሁ ብዙ ተማሪዎች የማለስምና የመውደቅ ዕጣ ፈንታ ያለው እዚህ ጋር። ስለዚህ የፈተና ቀን ስትራቴጂ በደንብ መጠቀም ያስፈልጋችኋል ማለት ነው። ስለዚህ ፈተና ቀን በጣም ቀለል ያለ ምግብ መመገብ አስፈላጊ ነው እና ቀድሞ መድረስ በጣም አስፈላጊ ነው። ለምሳሌ ፈተናውን አንብባችሁ ቢያንስ 10 ደቂቃ ራሱ አርፍዳችሁ ከገባችሁ ብዙ ያረፈዳችሁት ይመስላችኋል። ብዙ ተማሪዎች ደግሞ ፈተናውን ለመጨረስ እየደረሱ ይመስላችኋል እና ኮንፊውዥን ውስጥ ትገባላችሁ። ሁላችንም አርፍደን ስንገባ እንደዚህ አይነት ስሜቶች ይኖሩናል። በጣም መረጋጋት ያስፈልጋል። ቀድማችሁ መድረስ፣ ቀለል ያለ ምግብ መመገብ፣ መረጋጋት ያስፈልጋል ነው ማለት ነው። ፈተና ከመጀመራችሁ በፊት የፈተና ቀን ከምታደርጉት ተግባራቶች እና ፈተናን መውሰድ ከጀመራችሁ ዱሪንግ ኤግዛም ፈተና ውስጥ ምን ታደርጋላችሁ? ኢዚ ሩል ፈርስት የሚባል አለ። ኢዚ ፈርስት ሩል በጣም ቀላል ጥያቄ ጀምር። ከቀላል ጥያቄ መጀመር አስፈላጊ ነው። ብዙ ተማሪዎች ከባድ ጥያቄ ከገጠመው በሱ ላይ እየታገለ ጊዜውን ይጨርሳል። ሌላው ደግሞ ሳይጨርስ ይሰጣል ማለት ነው። ስለዚህ ይህ ኢዚ ፈርስት ሩል በጣም ጠቃሚና ኢምፖርታንት ነው። ስኪፕ ሃርድ ኩዌስችን ከባድ ጥያቄ ከገጠማችሁ ስኪፕ ማድረግ፣ እሱን ዘላችሁ ተመልሳችሁ ስለምትሰሩ ስኪፕ አድርጋችሁ ማለፍ አስፈላጊ ነው። ታይም ስትራቴጂ ጊዜ አጠቃቀማችሁ በጣም ስማርት መሆን ይገባዋል። ከሁሉ ፈተና ሲሰጥ ከጊዜ ጋር ለምሳሌ ጋት ኤግዛም ይሁን ማንኛውም ፈተና ከጊዜ ጋር ሜዠር ተደርጎ ነው የሚሰጠው። 100 ጥያቄ ከተሰጠ ደግሞ ለዛ 3 ሰዓት ከተሰጣችሁ ለአንድ ጥያቄ ስንት ደቂቃ ቢሰጡ ነው በጊዜ መጨረስ የምትችሉት? ያንን 100ንም ጥያቄ ሰርታችሁ መጨረስ የምትችሉት ለአንድ ጥያቄ ስንት ደቂቃ መድባችሁት? ስፔሻሊ አንድ ጥያቄ ከ2 ደቂቃ በላይ የሚፈጃችሁ ከሆነ እሱን ስኪፕ አድርጋችሁ ተመልሳችሁ ስለምትሰሩ ዘላችሁ ወደ ሌላ ጥያቄ መሄድ ነው። ለምን? በሱ ላይ ጊዜያችሁን ከጨረሳችሁ ሌላ ቀላል ጥያቄዎች ስለሚቀሩ ጊዜያችሁን ለመጠቀም ታክቲካልና ስማርት መሆን ያስፈልጋችኋል። አራተኛ ደግሞ ስማርት ጌዚንግ ሲስተም የሚባል በጣም ሲስተማቲክ የሆነ ኢሊሚኔት ሮንግ አንሰር የሚባል ነገር አለ። ስለዚህ ፈተናው ላይ ኤቢሲዲ ምርጫዎች ይኖራሉ፣ አማራጮች። ከነዛ ውስጥ ከጥያቄው ጋር ምንም ሪሌሽን የሌለው አማራጭ ፎልስ ሆነ አማራጭ ከተገኘ እሱን ወደ አንድ ሪሙቭ አድርጉና ወደ ዋናው ሀሳብ ለመሄድ ካሉት አማራጮች ኮምፔር ስታደርጉ እውነተኛ መልስ የማግኘት ቻንሳችሁ በጣም ከፍ ያለ ነው። ስለዚህ ኢሊሚኔት ሮንግ አንሰር ማድረግ ኦር ስማርት ጌዚንግ ሜተድ በጣም አስፈላጊ ነው። ይህንን የምታደርጉት የማታውቁት ጥያቄ ከገጠማችሁ ኮመን ሚስቴክ መስራት የማያስፈልግ ፈተና ውስጥ አንድ ጥያቄ ላይ ብዙ መቆየት በጣም ትልቅ ስህተት ነው። እሱን ኤክስ ማድረግ ነው። እሱን እንዳትደግሙ እና ጊዜ መጣስ አያስፈልግም።
ስለዚህ ስማርት ተማሪ ሆናችሁ ራሳችሁን ቀለል አድርጋችሁ ሳትጨናነቁ ተረጋግታችሁ መስራት ብቻ። ስለዚህ ምን ማድረግ ያስፈልጋል? ስተካል መረጋጋት ያስፈልጋል። ሙቭ ፋስት በፍጥነት መስራት እና ቲንክ ስማርት። ስለዚህ በጣም ብልጥ በሆነ መንገድ ማሰብ ያስፈልጋል ማለት ነው። ስለዚህ ጋት ኤግዛም ላይ እነዚህን ምስጢሮች በደንብ ያወቀ ተማሪ ጋት ኤግዛም በፊት ያለውን ጋት ኤግዛም ለመውሰድ አንድ ሳምንት ሲቀር አንድ ቀን ሲቀር እና ጋት ኤግዛም ውስጥ ምን ማድረግ እንዳለበት በደንብ ያወቀ ተማሪ ጋት ኤግዛምን ደፍኖ ማለፍ ይችላል። ስለዚህ ይህንን ቪዲዮ እንደምትወዱ ተስፋ አደርጋለሁ። ስለዚህ ሀሳባችሁን ላይክ አድርጋችሁ በመግለጽ እንዲሁም በኮሜንት ሁሉ ደግሞ እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ስለተከታተላችሁን ከልብ አመሰግናለሁ። ቴንክ ዩ